የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ። በባለፈው ክፍል ከኋላ የከተትኩትን ቢላ አወጣሁና እጄን ወደ ኋላ አደረግኩት። ያዝኩት። ልክ አጠገቤ ስደርስ ብለን ነበር ያቋረጥነው። ጸሐፊ ማኔ። ክፍል 7። ልወጋት እጄን ሰነዘርኩኝ። አልደነገጠችም። የኔም እጅ እሺ ብሎ አልታዘዘኝም። አልታዘዝ አለኝ። እናቴን ገደልሻት፣ ባንቺ ምክንያት ነው የሞተችው አልኳት። አክስትክ ምስኪን ሴት ብትሆንም አሁን ግን አንድ እኩል ሆነናል። ወንድ ከሆንክ ና ውጋኝ አለችኝ። ለመድፈር አቅሙን አጣሁ። ፍቅር ውስጥ ያለው ኃይል ከሰው ልጅ ኃይል በላይ ነው። ጨክኜ ሰውነቷ ላይ ቢላውን መሰካት ከበደኝ። ከእናትህ አበልጥም እንኳን ያንተን ያልሆነችውን ፋኖስና እናትህንም አጥተሃል እኮ። ውጋት እንጂ ግደላት። ከዚህ በኋላ እኮ ህይወት የለህም ከሚለኝ ልቤ ጋር ትግል ገጠምኩኝ። አቃተኝ። የራሴን እጅ ቋርጬ ደሜን እያንጠፈጠፍኩኝ ቢላውን መሬት ላይ ወርውሬላት እንደ እብድ እያደረገኝ ዝም ብዬ መጓዝ ጀመርኩኝ። ለራሴ እናቴ የእውነት ሙታ መሬት ላይ ተኝታ ነገ ከመሬት በታች ልቀብራት እንደሆነ አምኖ መቀበል ከበደኝ። አባቴ ያኔ ለኔ ሲል እንደዚህ ተንከራቱ። በመጨረሻ ፍቅር አሸንፎት እኔን አንድ ልጁን ትቶ ወደ ሰማይ ሄደ። ከፈጣሪ ጋር ግልጽ የሆነ ጦርነት ነበር እያደረኩ የነበረው። ካፌ እማወጣቸው ቃላቶች አሁን ላይ ሳስበው አንገት ያስደፋሉ። እውነት አንተ ፈጣሪ ከሆንክ ሁሉንም ማድረግ ከቻልክ እንደዚህ ተንከራታ ለፍታ ያሳደገችኝን እናቴን በድንገት ሞልቶልኝ አንቺ አረፍ በይ ቆይ ምን ላድርግልሽ ብዬ ሳላንቀባርራት በንውጦስ ከወሰድካት እሺ ለማን ነው የሰጠከኝ? አሁን ማን አለኝ ብዬ ነው ህይወቴን እንድቀጥል ነው ወይስ የአባቴ ዕጣ ፈንታ እኔ ላይ እንዲደገም ነው? ቆይ ራሴን ላጥፋ እንዴ? ቤት ደረስኩኝ። እናቴ የእውነት የሞተችም አልመሰለኝም። ወዳጆቿም ጥላቶቿም እኩል እያለቀሱ እኔ ድምፅ ለማውጣት ተሳነኝ፣ አቃተኝ። መጮህ ማልቀስ አልቻልኩም። ልቤ ቦታ ቀይሮ ለመውጣት እየታገለች ይመስለኛል። ነጋ። ሁሉም እናቴን አፈር ለማልበስ ተሯሯጡ። እኔ ልጇ ግን አብሬ መቃብር ውስጥ መግባትና ከጎኗ መሆን እንደምፈልግ ነበር ሰዎቹ ከለከሉኝ። ነገ ብቻዬን ስቀር አንዳቸውም ከጎኔ ቆመው አይዞክ እንደማይሉኝ አውቃለሁ። ተረጋጋ፣ እናትህ እረፍት ታድርግ። አይገርምም? አሁን እናቴ ከኔ ተለይታ ምን የሚሉት እረፍት ነው የምታርፈው? ቀናቶች ተቆጠሩ። እስከ 7 ድረስ ሁሉም ሰው ከኛ ቤት አይጠፋም። ሁሌም ግርግር ነው። እኔ ብቻ የእናቴ ፎቶ ላይ ታቅፌ ሳለቅስ። ሌላው ሰው የራሱ ሀሳብ አለው። የራሷ ዘመዶች ሳይቀሩ ለቅሶኞች ስለሚበሉት ምግብ ነበር ሲጨነቁ የነበረው። የኔ ከርታታ ፎቶዋን እያየሁኝ ጎርፍ እንባ አነባለሁ። ግን እሷ አትነሳም። በዛን ሰዓት ፈጣሪ ብዙ ተአምራቶችን መስራት ይችላል። ምናልባት በነካ እጁ የሞተውን ሰው መቀየር ቢችልና እኔ ሙቼ እሷ መነሳት በቻለች ነፍስ በተቀያየርን ብዬ ተመኘሁኝ። ሲነጋ መምሸቱ አይቀርም፣ ሲመሽም መንጋቱ ስለማይቀር ብቻ ቀናቶች ተቆጠሩ። እኔ ለማልቀስ ለቅሶ ለመድረስ የሚመጡ ወፈር ያሉ ሴቶችን ሳይ እናቴ ተመልሳ የመጣችልኝ ይመስለኛል። አምላኬ አሳዝኘው መልሶ ላከልኝ እያልኩኝ ትክ ብዬ ሁሉንም እመለከታለሁ። ልክ 14 እንዳለፋት ዘመዶቿ ማርጎምጎም ጀመሩ። ቤቱ በሷ ስም ከሆነ እኮ እኛም ይደርሰናል። እሷ እኮ ልጅ የላትም። እሱ እኮ የስጋ ልጇ አይደለም። የፍርድ ቤት ሂደት እንጀምር መባባል ጀመሩ። በዛን ሰዓት ለኔ ቤት ማለት መንገድ ላይ ወድቆ እንደምትገኝ 5 ሳንቲም ዋጋ ያጣ ነበር። እነሱንም
ጊዜ ሳያሳልፉ ጉዳዩን ወደ ፍርድ ቤት ወሰዱት። 40 እንኳን ሳያሳልፉ መጠበቅ አልቻሉም። አንድም ቀን የት ወደቅሽ፣ የት አረፍሽ፣ ምን ጎደለሽ፣ ምን እናግዝሽ ሳይሏትኝ የኖሩት ለምን እንደሆነ ጸባያቸው አሁን በደንብ ተገለጠልኝ። ግን ያላወቁት ነገር እናቴ ድሮ ገና ቤቱን በእኔ ስም እንዳደረገችው ነው። ልክ ይህንን ሲሰሙ ሁሉም ድርሻቸው ጠፋ። ጎረቤት 40ውን ደገሱላትኝ። 40ዋ ካለፈ በኋላ ለእናቴ ጥቁር ልብስ የለበስኩላት እኔ ብቻ ነበርኩ እና ልዕልት በእናቴ ሀዘን ውስጥ ሆኜ ፋኑስ አንዴ እንኳን እግዚአብሔር ያጽናህ ለማለት አልመጣችም። የጭካኔዋ ጥግ ምን ድረስ እንደሆነ እንዳውቅ አደረገችኝ። ምንም ቢሆን በእጇ በልታ ጠጥታ ተሳስቀው ስንት ነገር አብረው አሳልፈው እሷ ወደ አፈር ስትገባ ለመጠየቅ ባለመምጣቷ አሳዘነችኝ። ሳሎን ቁጭ ብዬ ፊት ለፊት ከተቀመጠው የእናቴ ፎቶ ጋር እየታየሁኝ ሃይ እማዬ፣ የሰው ልጅ ጭካኔ ያረጋገጥኩትኝ አንቺም ጥለሽኝ ስትሄጅ ነው። ራስሽ ከሰው ሸሽቼ ብቻዬን አሳድገሽኝ ራስሽ ደግሞ ብቻዬን ትተሽኝ ሄድሽማ። ግን አላሳዝንሽም? መኝታ ቤት ስገባ ያለሽ ይመስለኛል። ሳሎንም ቁጭ ስል ከጎኔ አረፍ ያልሽ ያክል ነው የሚሰማኝ። ብቻ ቤት ውስጥ ሁሉም ቦታ ላይ እንዳለሽ አስባለሁ። ግን ጠረንሽን ለአንድ የማሽተት አንቺን ማቀፍ እንደዛ ጉንጮችሽን እየሳምኩሽ እያስመሰልኩ ምነክስሽን ያ ሁሉ ነገር ናፍቆኛል። እማ ስላንቺ ሳስብ ማበድ እፈልጋለሁ፣ መጮህ እፈልጋለሁ። ግን የትኛውንም ነገር ልቤን አያሳፍረውም፣ አያሸርፍልኝም። ደግሞ እኮ እኔም ሙቼ ሰማይ ቤት የምንገናኝ እስከ ዘላለም አብረን እየታየ መኖር ብንችል ፈጣሪ ምስክሬ ነው እማ። ምንም ሳላቅማማ አሁኑኑ ነበር የምሞትልሽ። ብቻዬን እየለፈለፍኩኝ ልዕልት ከውጭ ምሳ ይዛ ገባች። ቀና ብዬ አላየኋትም። እኔ ከእናቴ ፎቶ ላይ አይኔን ማንሳት አልቻልኩም። ምሳ ብላ ገና በአንድ ወር ጉንጬ አጥንቱ ብቅ ብቅ አለ። ብቅ ብቅ ማለትም ጀምሯል አለችኝ። አወራሯ ድዝዝ ያለ ስለነበር አናዳኝ። ዛሬ ተመለከትኳትና ቆይ እዚህ ምድር ላይ የተፈጠራችሁት ንጹህ ሴት እማዬ ብቻ ናት እንዴ? ሁላችሁም የመጀመሪያ ላይ ማስመሰልና እንደ ንጹህ መታየትን ተክናችሁበታል። ምን ይለጥጥሻል? ጮክ ብለሽ አታወሪም እንዴ? ደግሞ ምን አገባሽ ስለኔ ምሳ? እኔ አምጭልኝ ብዬሻለሁ። በቃ ንዴቴን በሷ ላይ መዋጣት ብቻ ነው የፈለኩትኝ። ያመጣሁትኝ ይርባሃል ብዬ ነው አለችኝ። ያመጣችው ምግብ መሬት ላይ ደፋው። ትቻት ለወጣ ስል ተከተለችኝና እቴቴኮ ወረቀት አስቀምጣለህ ነበር ሲረጋጋ ስጩ ብላኛለች እኮ አለችኝ። እቴቴ የሚለውን ስም ስሰማ ነዘረኝ። የት አለ ጮኩኝ። ልዕልት በእናትሽ የት አለ? እሷ ናት የጻፈችልኝ? እስኪ ስጭኝ። ምን አለችኝ? ላንብበው አልኳት። ወዲያውኑ በእጇ ጨብጣ የያዘችውን ወረቀት ሰጠችኝ። እየተጣደፍኩኝ ሶፋ ላይ ቁጭ አልኩኝ። ወረቀቱን ከፍቼ ማንበብ ጀመርኩ። እንዲህ ይላል። የኔ ልጅ፣ የኔ ብቸኛ፣ በጣም ነው የምወድህ ልጄ። እንደ ሰው ታድዬ ብሆንና ላንተ ብዙ እህቶችና ወንድሞችን ወልጄልህ ብቻህን ከመሆን ብታደግህ ደስ ይለኝ ነበር። እኔም ብቸኛ ሆኜ ብቻህን አስቀረሁክ የኔ ልጅ። እኔ አንተ ባትኖርልኝ እንዴት ብዬ እስካሁን እንደምኖር አላቅም ነበር። በየትኛውም ሰዓት ብርታቴ ነህ ለኔ፣ ዘመዴም፣ ልጄም፣ አባቴም፣ ብቻ ሁሉ ነገሬ ነህ። በሐኪሞቹ የተነገረኝ ወሬ አስከፊ ነው ልጄ። ታምም ያለው ብቻህን ትቼ ልሄድ ነው። አደራ አደራ ራስን እንዳትጥል። ልዕልት እንደ እናትም እንደ እህትም አንተ ከፈቀድክም እንደ ሚስትም ትሆንልሃለች። ደህና ሁን። የመጀመሪያ ልጅህን በእኔ ስም ሰይማት እሺ?
አቃተኝ። ከዚህ በላይ ማንበብ መታመም አልቻልኩም። ልቤ ላይ አፍኖ ያዘኝ። ተነስቼ ከቤት ወጣሁ። ልዕልት እስከ ውጭ እየሮጠች ተከተለችኝ። ድጋሜ ስዞር ከጀርባዬ ካገኘኋት እንደምጣላት ነገርኳትና እኔ መንገዱን ቀጠልኩኝ። እናቴን የሚመስሉ ወፈር ወፈር ያሉ ሴቶች ለማየት እንዲመቸኝ ወደ ቤተ ክርስቲያን ሄድኩኝና ከቅርብ ሩቅ ቁጭ ብዬ ልክ እንደ እናቴ ድንቡሽቡሽ ብለው ጸየም ያሉ ሴቶችን ሳይ ብቻዬን ፈገግ እያልኩኝ ከዓይኔ እስኪሰወሩ እመለከታቸዋለሁ ይላል። ታዲያስ ቤተሰብ በቀጣይ ፓርት እንቀጥላለን። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡ። ቸር ሰንብቱልኝ።